ዋው በእውነት የእህታችን ተግባር እጅግ አስገራሚ ነበረ። ይህች ሞዴሏ እህታችን እንግዲህ ዛሬ አኩርታናለች። በአንድ ስትሪም አጋጣሚ ይህ ስፒድ የለበሰው የምትመለከቱት ጃኬት ከ1 እስከ 10 ሬት እንድታደርገው እንግዲህ ይጠይቃታል። እሷም ታዲያም 9 ትለዋለች። ስፒድ በበኩሉ 10 ለማግኘት ምን ማድረግ አለብኝ በማለት ይጠይቃታል። ሀሴትን በምላሿ ታዲያም ኢትዮጵያ ተመልሰ መምጣት አለብህ ትለዋለች። ስፒድ የሚቀጥልና ኢትዮጵያ ተመልሼ ከመጣሁ አብረሽኝ ለራት ትወጫለሽ ወይ በማለት ይጠይቃታል። ሀሴትም ታዲያ አስብበታለሁ በማለት ምላሿን ትሰጠዋለች። ታዲያ ሀሴት ኢትዮጵያዊ ሴቶች ቆንጆ ናቸው፣ ኩራተኛ ናቸው፣ ጨዋ ናቸው የሚባለውም በአንድ ላይ እንግዲህ አስመስክራለች ማለት ነው። ትክክለኛ የዓለም አቀፍ ሞዴል መሆኗን እንግዲህ አረጋግጣለች። እናንተ ስለዚህ ጀግኒት ሞዴል ምን ትላላችሁ? ሐሳባችሁን አጋሩኝ። እኔን ፎሎ ያላረጋችሁ ካላችሁ ምናልባት የአዶናይ አይነት ንጹህ ልብ እንዲኖረን ከሀገር መውጣት ያለብን ይመስለኛል። እውነት ለመናገር ዜብራ ነው ልባችን፣ የተለያየን ሰዎች ነን። አዎ ኢትዮጵያውያን መቼ ይሆን አንድ የምንሆነው? ያ የድሮ አንድነታችን የአባቶቻችን መቼ እንደሚመለስ አላቅም። አንዱ ለራሱ የሆነ ነገር ለማግኘት ሲሽቀዳደም ታዩታላችሁ። አንዱ ደግሞ የሌላው ስኬት የሚያስደስተው የሌላ ሰው መለወጥ ለሱ ደስታን የሚፈጥርለት ንጹህ ልብ የያዘ ሰው አለ። አንዳንዱ ደግሞ አንዱ እንዳይሳካለት አካውንቱን ሪፖርት በማድረግ ለማዘጋትም የሚሯሯጥ አለ። አዶናይ እውነትም የሰውኛ ምሳሌ ነው። አዶናይ መምሰል ይቻል ይሆን? እኔ እንጃ፣ በፍጹም አይቻልም። እኔ ደግ ልሁን ብዬ ባስብ ራሱ የሱን ያህል ልሆን አልችልም። ብቻ አዶናይ ይለያል። አዶናይ እያላችሁ ኮመንቱን አጥለቅልቁ። አይሾ ኢትዮጵያን እየረዳው ነበር፣ እያስተረጎመለት ነበር። እያንዳንዱን ሞመንት ያዳመጠው ሰው ካለ ላይክ እየተረጎመለት ነበረ፣ ግራ ገብቶት ነበረ። አዶናይ ባይኖር እግዚአብሔርን አይሳካም። አይስዌር እኔ ላይክ ጓደኛዬ ምናምን ስለሆነ ሳይሆን አዶናይ በጣም ትልቅ ስራ ነው የሰራው ዛሬ። በጣም ትልቅ ስራ ነው የሰራው። እየተረጎመለት እንዳይፈራ ከጎኑ አብሮት በጣም ጎበዝ ነው። በቃ አበረታቱት፣ በደንብ አመስግኑት። ማርያምን እንደ ኢትዮጵያ አመስግኑት። እንደ ኢትዮጵያ ላይክ ሁሉሽም ኢትዮጵያ በሙሉ አዶናይን ቲንክ ማለት አለባችሁ። ትልቅ ስራ ነው የሰራው ልጅ እኮ ኮንፊደንሱ ጨመረ። አይስዌ በጣም ይችላል፣ ጎበዝ ነው። በጣም ኮርቼበታለሁ ሲያስተረጉም ያየው ሰው እንደ ኢትዮጵያ ቲክቶከር ጌታን አንደኛ ብላችሁ ጥሩት። ሁሉን ነገር ያሟላ ነው ባይዘው አዶናያ ላንጉዌጅ በጣም ፈጣን ነበረ፣ ሲረዳው ነበረ። አይሾ ስፒድን እየረዳው ነበር። አይሾ ኢትዮጵያን እየረዳው ነበር፣ እያስተረጎመለት ነበር። እያንዳንዱን ሞመንት ያዳመጠው ሰው ካለ ላይክ እየተረጎመለት ነበረ፣ ግራ ገብቶት ነበረ። አዶናይ ባይኖር እግዚአብሔርን አይሳካም። አይስዌር እኔ ላይክ ጓደኛዬ ምናምን ስለሆነ ሳይሆን አዶናይ በጣም ትልቅ ስራ ነው የሰራው ዛሬ። በጣም ትልቅ ስራ ነው የሰራው። እየተረጎመለት እንዳይፈራ ከጎኑ አብሮት በጣም ጎበዝ ነው። በቃ አበረታቱት፣ በደንብ አመስግኑት። ማርያምን እንደ ኢትዮጵያ አመስግኑት። እንደ ኢትዮጵያ ላይክ ሁሉሽም ኢትዮጵያ በሙሉ አዶናይን ቲንክ ማለት አለባችሁ። ትልቅ ስራ ነው የሰራው ልጅ እኮ ኮንፊደንሱ ጨመረ። አይስዌ ከዛ በኋላ ኢትዮጵያን ኮርተንባቸዋል። ያበደ ዊኒድ ይኸውላችሁ እያያችሁ ጋይስ ኢትዮጵያ ስፒድ ጋር አንድ ላይ በቃ ፏ እያሉ ነው። ኢንተርናሽናል እየሆነ ነው። ከዚህ በላይ ምን ኩራት አለ? በእናትህ ከዚህ በላይ ምን ደስታ አለ? ምስጋና ለሚገባው ምስጋና። በጣም ደስ ብሎኛል። ታንክ ዩ ሶ ማች ዊ ዲድ ኢት። ላለቅስ ነው ጋይስ፣ አልገባችሁ። ዶንት ቢ ክራይ፣ ዶንት ቢ ክራይ። ስማ ቤት ገብቼ በቃ እንትን አደረጋ ምድር አሽቃባጩላ አይሾ ስፒድ አትበይ። የድል ዋዜማ ጀግኖች ዝም ብለሽ አሁን ምን ልታሳዩ ነበር? እስቲ አድዋ ሙዚየም ባይሰራ ኖሮ እንደ መስቀል አደባባይ ባይሰራ፣ ገበታ ለሸገር ገበታ ለሀገር ባይሰራ ኖሮ ምን ልታሳይ ነበር? ምድር አሽቃባጭ። መጀመሪያ ሀገርህን ሰው አመስግን። ቴንክ ዩ ዶክተር አብይ ቴንክ ዩ። እኔ አዶናይን ያሳዝነኝ፣ አንጀቴን ይበላኝ። እንደዚህ ተጋግጦ ከኋላ እየሮጠ ይተረጉምለታል። አንተኛ ባናሳዝን፣ ይሄ ኢትዮጵያ አይሾ ስፒድ የምትባለው እኛ ባናሳዝን፣ ህዝቡ ባያሳዝን፣ አዶናይ ያሳዝንን። በመድኃኒዓለም እንደው መሰረታዊ ቋንቋ አትማርም? እንደው መሰረታዊ ደህና ነህ እንዴት ነው የሚለውን እንኳን ሰው 3 ቋንቋ ነው የሚችለው ከእንግሊዝኛ። ካም ዳውን የሰማሁት የስ ኖ እንዴ
ኧረ በመድኃኒዓለም ኧረ በመድኃኒዓለም እሱስ ሺውን ይጠፋብሃል። አንዳንዴ ግርግር ሲበዛ ይጠፋብሃል። በአማርኛ አስረዳ ስለ ሀገር ብለው ሲሰጡት አንድ ጊዜ እድል ያበደለው ብሎ ወጣ ያሳብድ። እኔ አንድ ሰውዬ ደግሞ ማመስገን እፈልጋለሁ። ቀይ ሰውዬ እዛ አድዋ መታሰቢያ ሊድ ሲያደርጋቸው የነበረ ቀይ ሰውዬ በደንብ አድርገን የመራኸው አንተ ባታስረዳ ምንም ልጁ የሚያውቀው ነገር የለም ብሎ መሯሯጥ ቆንጆ አድርጋ አስረድታል። ጥሩ አሳይታል። እናመሰግናለን አባት። ይሄ ኢትዮጵያ ሾው ስፒድ አሁን ገና ነው የሰማሁት ስፒድ ሲመጣ እንደማገኘው እና ከሚስ ኢምባብዌ ጋር ያጋጠመው ነገር ካያችሁ it was a little awkward and I understand, you know, beauty pageant ተወዳዳሪ ምናምን ስትሆኑ እንደዚህ አይነት ኤነርጂ ማች ማድረግ ይከብዳል እና I'm kind of scared but እንደዚህ አይነት ሀገራችንን የማስተዋወቅ እድል it's very big በጣም ጥሩ እድል ነውና I'm scared እንዳላፈር በጣም አይናፋርነት ትንሽ ያጠቃኛል። እዛ እንዳላፈር ምናምን እንዳልሽ ኮረመን በጣም የፈራው ነው and normally የስፒዲንግ ስትሪሞች ካያችሁ ብዙ ጊዜ ሴቶች ምናምን አያናገርም respectable I don't care really but I'm a little scared. So this is my prediction. I'm going to meet him. If everything goes well, I'm going to be like, hi Speed, how are you? And welcome to Ethiopia. I'm very glad that you're here. You're doing amazing. Congratulations for your subs. And this is our country from above. Because he's going to do, I don't know if he's going to ignore me or not. Because, you know, he doesn't normally talk to girls. That's why I'm scared, man. But future has said what happened. Tell me. አሁን ገና ነው የሰማሁት ስፒድ ሲመጣ እንደማገኘው። አይሾ ስፒድ ስትሪም በሚያደርግበት ሰዓት አላግባብ የሆነ ዋጋ ጭማሪ በማድረግ አንድ ቲሸርት በ5000 የሸጡ ነጋዴዎች ላይ እርምጃ ተወሰደ የሚል ዜና ነገ ከነገ ወዲያ ትሰማላችሁ። ያው ለማቀሳሰር አይደለም ግን እንደዚህ አይነት ነጋዴ እኔ አላቅም። መርካቶ ውስጥ ብዙ የመርካቶ ነጋዴዎችን አውቃለሁ። ከአብዛኞቹ ጋር ሪሌሽን አለኝ። ግን እንደዚህ አይነት ነጋዴ አጋጥሞኝ አያውቅም። ዋጋ አይጨምሩም ማለት አይደለም። ዋጋ በደንብ ይጨምራሉ አንዳንዴ። ነገር ግን ያ ሁሉ ካሜራ ተደቅኖ ያ ሁሉ ሰው ወከባ ተፈጥሮ ምንድነው የመሰላችሁ እናንተ በአለም ህዝብ ፊት ለ3000 ለ4000 ብር ብላችሁ ትዋረዳላችሁ? ምንድነው ብላችሁ አትጠይቁ? ማን ነው ይሄ ሰው ምንድነው ብላችሁ እንኳን ብትጠይቁ እኮ እንዴት አክት ማድረግ እንዳለባችሁ ታውቁ ነበር። አሁን እናንተን መጥፎ ለማለት አይደለም። ያው ማንም ልጁን ለማሳደግ ህይወቱን ለማስተካከል ነው እንደዚህ አይነት ስራ የሚሰራው። ንግድ ውስጥ የሚገባውም ሲጀመር ለዛ ነው። ግን ምንድነው ኢንፎርሜሽን ከሚባል ነገር ርቃችኋል። ቶታሊ ስለ ሶሻል ሚዲያ አታቁም፣ ስለ ቪዲዮ አታቁም። እንዴት እንደዚህ አክት አድርጋላችሁ? አሁን እኔ አሳዘናችሁኝ። አሁን የሚፈጠር ነገር ከዚህ በኋላ በነገራችን ላይ ይህ ሰው የአይሾ ስፒድ አባት ነው። ከትናንትና ወዲያ እሁድ ዕለት ቤተክርስቲያን እንደዚህ ኪቦርድ ፒያኖ ምናምን የተጫወተ ስትሪም ሲያደርግ ነበርና አገልጋይ ነው ልላችሁ ነው። ኤኒዌይ አገልጋይ መሆኑን ብዙዎቻችሁ ከዚህ በፊት ያው ስትሪሙ ላይ አይታችሁ ከሆነ አገልጋይ መሆኑን በጭራሽ አትገምቱም። አይሾ ስፒድ ባይዘው ስትሪም በሚጀምርበት ሰዓት ከቤተሰቡ የነበረው ሰፖርት ብቻ አይደለም፣ በጣም በእናቱ በኩል ከባድ የሆነ መከራ ነበር። በቃ እናቱን አሳምኖ ስትሪም ማድረግ በጣም ይከብደው ነበር። አይሾ ስፒድን ከድሮ ጀምሮ የምታዩ ሰዎች ካላችሁ ስትሪም እያደረገ መሃል ላይ መታ ታስቆመዋለች ምናምን፣ በጣም ትናደዳለች። ለሱ ጥሩ አስባ ነው እንጂ አይሳካለት ምናምን ብላ አይደለም እንደዛ ስታደርግ የነበረው። አሁን ላይ ፒስ ናቸው። አባትየው ደግሞ የቸርች አገልጋይ ሆነው ከሱ ጋር በሚሆንበት ሰዓት እሱም ያደርገውን ዊርድ ነገር ሁሉ እያደረገ ከሱ ጋር አብሮ ጊዜ ምናምን ያሳልፍ ነበር እና እናውቃችሁ ቤተሰቦቻችሁን በቻላችሁት መጠን ኮንቪንስ ለማድረግ መሞከር፣ ካልሆነ ደግሞ የራሳችሁን አንድ የህይወት ምርጫ መርጣችሁ መሄድ። የሆነ ሰዓት ላይ ቤተሰቦቻችሁ ኦኬ ይሄ ሰው ለካ ይሄንን ለማሳካት ነበር ሲሞክር የነበረው ብሎ መጨረሻ ላይ